መንፈስ ቅዱስ የሌሉ ሰዎች አይጠቅሙም። መንፈስ ቅዱስ የሌሉ ሰዎች ደረቅ ናቸው። መንፈስ ቅዱስ የሌሉ ሰዎች ፈውስ የላቸው። መንፈስ ቅዱስ የሌሉ ሰዎች ንግግር ብቻ ነው እንጂ ስራ የለም። መንፈስ ቅዱስ ካለ አትታገልም። መንፈስ ቅዱስ ከሌለ ወደ ቤት መግባት አለብህ፣ መታገል የለብህ። መንፈስ ቅዱስ ከሌለ ሂድ እንጨትን ፍለጥ፣ ሂድ ድንጋዩን ጥረብ። መንፈስ ቅዱስ ካለ ምትሄድበት መንገዱ ይሳካል። ከእናንተ ጋር እስከ መቼ ነው በሁለት እግር እያነከሰን የምንሄደው? የእናንተ ጌታ ጌታ ከሆነ ጌታ ተብሎ ይጠራል። የኔ ጌታ ጌታ ከሆነ ጌታ ተብሎ ይጠራልና ተለይቶ ወጣ ሄደ፣ ሰማይ ዘጋ። መንፈስ ቅዱስ ያለ ሰው ከዚህ ቀን ጀምሮ ዘግቶ ይወጣል። አጵሎስ በቆሮንቶስ ሳለ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርቱንም አገኘ። ባመናችሁ ጊዜ መንፈስ ቅዱስ ተቀበላችሁን? ጥያቄ ምልክት አላቸው። እነርሱ አልተቀበለንም፣ መንፈስ ቅዱስ እንዳለ እንኳን አልሰማንም አሉት። እንከስ በምን ተጠመቃችሁ አላቸው። እነርሱ በዮሐንስ ጥምቀት አሉት። ጳውሎስ ዮሐንስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁንም በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው። በሊሳንም ተናገሩ፣ ትንቢትንም ተናገሩ። ሰዎቹ ሁሉ 12 ያህሉ ነበረ። የቃለ መልእክት መንፈስ ቅዱስ ያዝ፣ እንደሌላ ሰው ይሆናል። አሜን። መንፈስ ቅዱስን ያዝ። መንፈስ ቅዱስ የሌሉ ሰዎች አይጠቅሙም። መንፈስ ቅዱስ የሌሉ ሰዎች ደረቅ ናቸው። መንፈስ ቅዱስ የሌሉ ሰዎች ፈውስ የላቸው። መንፈስ ቅዱስ የሌሉ ሰዎች ንግግር ብቻ ነው እንጂ ስራ የለም። መንፈስ ቅዱስ ካለ አትታገልም። መንፈስ ቅዱስ ካለ ግባ ውጣ አትልም። መንፈስ ቅዱስ እራሱ ይሰራል። አሜን። የገባ ሰው ካለ አሜን። መንፈስ ቅዱስ ከሌለ ወደ ቤት መግባት አለብህ፣ መታገል የለብህ፣ መድከም የለብህ፣ ላብ መውጣት፣ ማብሸት፣ ማንጠባጠብ የለብህ። መንፈስ ቅዱስ ከሌለ ወደ ሌላ ስራ ቀጥል። መንፈስ ቅዱስ ከሌለ ሂድ እንጨትን ፍለጥ፣ ሂድ ድንጋዩን ጥረብ። መንፈስ ቅዱስ ካለ ምትሄድበት መንገዱ ይሳካል። ኢየሱስ ጌታ። መንፈስ ቅዱስ ካለ ውጣ ሳትን ያወጣ። ምኑ ካለ? መንፈስ ቅዱስ ካለ አትታገልም፣ ራስን አታደግምም፣ ራስን ወደ ታች አታወርድም። መንፈስ ቅዱስ ካለ ራሱ ይመራል፣ ራሱ ይመራል፣ ራሱ መንገዱን ያሳያል። መንፈስ ቅዱስ የሚያታግል አይደለም። መንፈስ ቅዱስ ካለ አትራብም። መንፈስ ቅዱስ ካለ አትጠማም። አየህ፣ አንድ ነገር ልንገራችሁ። ኤልያስና አካብ ወይ ባል ነቢያቶች አንድ ላይ እየኖሩ ነበሩ። ኤልያስ ለአምላኩ የተለየ ሰው ነው። አካብና የባል ነቢያቶች ለሁለት ጌታ የሚገዙ ሰዎች ናቸው። ኤልያስ አየና በመንፈስ ቅዱስ ምሪት እንደዚህ አለ፣ ከእናንተ ጋር እስከ መቼ ነው በሁለት እግር እያነከሰን የምንሄደው? የእናንተ ጌታ ጌታ ከሆነ ጌታ ተብሎ ይጠራል። የኔ ጌታ ጌታ ከሆነ ጌታ ተብሎ ይጠራልና ተለይቶ ወጣ ሄደ፣ ሰማይ ዘጋ። መንፈስ ቅዱስ ያለ ሰው ከዚህ ቀን ጀምሮ ዘግቶ ይወጣል። መንፈስ ቅዱስ ካለ ዝጋ ያልከው ይዘጋል። ቁም ያልከው ነገር ይቆማል። ከዚህ በኋላ ሌላ ነገር አትጠብቅ። መንፈስ ቅዱስ ያዝ፣ ይመራሃል። ጳውሎስ በጣም የታወቀ አደገኛ ጀንደር የሆነ ሰው ነው። በመንፈስ ቅዱስ አሰራር በጣም ትልቅ አጥሪ የሆነ ሰው ነው ጳውሎስ። አጵሎስ በቆሮንቶስ ከተማ ባለ ጊዜ በላይኛው አልፎ ዞሮ ወደ ኤፌሶን መጣ። ወደ ኤፌሶን በሚመጣበት ጊዜ አንዳንድ ደቀ መዛሙርቶችን እዛ በኤፌሶን ከተማ ያሉትን ጳውሎስ አገኛቸው። ባገኛቸው ጊዜ እንደዚህ አላቸው፣
መንፈስ ቅዱስ ተቀብላችኋልን አለ። እዛ ኤፌሶን ከተማ መንፈስ ቅዱስ ቀርቶ እንኳን የመንፈስ ቅዱስ ስም ተጠርቶ አያውቅም። ኤፌሶን ከተማ ላይ አይደለም መንፈስ ቅዱስ ቀርቶ የመንፈስ ቅዱስ ስሙ ተጠርቶ አያውቅም። ግን ጳውሎስ መንፈስ ቅዱስ ተቀብላችኋልን ብሎ በሚጠይቅበት ጊዜ እንደዚህ ብሎ ነው የመለሱት። መንፈስ ቅዱስ እንኳን እሱ ምንድን ነው አልሰማንም። ራሱ መንፈስ ቅዱስ ምንድን ነው አላየንም፣ አልሰማንም ብሎ እነሱ ሲመልሱ ጳውሎስ እንደዚህ አለ። ታዲያ በማን ተጠመቃችሁ? በማን ተጠመቃችሁ? በማን ተቀበላችሁ ስል እነሱ በዮሐንስ ጥምቀት አለ። የዮሐንስ ጥምቀት የውሃ ጥምቀት ነው። የዮሐንስ ጥምቀት የንስሐ ጥምቀት ነው። ዮሐንስ ራሱ ከኔ ከኋላ የሚመጣ እሱ በምን ያጠምቃል? በእሳትና በመንፈስ ያጠምቃል ብሎ መስክሮታል። ምን ብሎ? እኔ በውሃ አጠምቅላችኋለሁ፣ እሱ በእሳትና በመንፈሱ ያጠምቅላችኋል። እናንተ ታዲያ በዮሐንስ ጥምቀት በንስሐ ጥምቀት ነው የተጠመቃችሁት፣ በውሃ ጥምቀት ነው የተጠመቃችሁት እንጂ የመንፈስ ቅዱስ ጥምቀት አልተቀበላችሁ አላገኛችሁ። አሁን ለእናንተ የሚያስፈልግ ምንድነው ሲባል በጌታ በኢየሱስ ክርስቶስ ስም ዛሬ ትጠመቃላችሁ። መንፈስ ቅዱስ ይወርድባችኋል። እርግጠኛ ሆኜ እነግራለሁ። ሌላ ወንዶች ይወለዳል፣ ሌላ ሴቶች ይወለዳል፣ ሌላ እናቶች ይወለዳል፣ ሌላ አባቶች ይወለዳል። ለመንፈስ ቅዱስ የጨከኑ ለእግዚአብሔር ስራ የጨከኑ ሰይፍ የማይፈሩ እሳት የማይፈሩ ከዛሬ ቀን ጀምሮ በመንፈስ ቅዱስ ኃይል ይወለዳል። አንድ የገባ ሰው አሜን። ለስራ የሚያስፈልግ፣ ለቤት የሚያስፈልግ፣ ለትዳር የሚያስፈልግ በዚህ ዘመን መንፈስ ቅዱስ ነው። እንኩ መንፈስ ቅዱስ ያዝ፣ ሌላ ሰው ትሆናል። መንፈስ ቅዱስ ያዝ፣ ሌላ ሰው ትሆናል። የሚያምን ሰው አለ? ዛሬ አንዳንድ ሰዎች ቤት ሊሰራ መንፈስ ቅዱስ ይገባል። የአንዳንድ ሰው ስራ ሊሰራ መንፈስ ቅዱስ ይገባል። አንዳንድ ሰው ጤና ሊፈውስ መንፈስ ቅዱስ ይገባል። አንዳንድ ሰዎችን መንገድ ከፍቶ ሊያራምድ መንፈስ ቅዱስ ይገባል። መንፈስ ቅዱስ ካለ ጠግቤት ነው። መንፈስ ቅዱስ ካለ አትናወጥ። መንፈስ ቅዱስ ካለ መንፈስ ቅዱስ ውጣ ይላል፣ መንገዱን ያሳያል። ተሰሎንቄ ምዕራፍ 5 አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ላይ መንፈስ ቅዱስን አታጥፉ ይላል። ምኑን? መንፈስ ቅዱስን ምን አታድርጉ? አታጥፉ። መዝሙር ዳዊት ምዕራፍ 51 ላይ ሄዳችሁ ስትመለከቱ ቁጥር 12 አካባቢ ስትመለከቱ ዳዊት ይገዛል መንፈስ ቅዱስ ከኔ አትውሰድብኝ። ዛሬ ለአንድ ሰው እኔም እናገራለሁ። ዳዊት ለዚህ ነው መንፈስ ቅዱስ ከኔ ምን አታድርገኝ፣ አትውሰድብኝ። አንተ ከሌለኝ እኔ ባዶ ነኝ። አንተ ከሌለህ እኔ ልሰራ አልችልም። አንተ ከሌለህ እኔ ልናገር አልችልም። አንተ ከሌለህ እኔ ዋጋ የለኝም። ስለዚህ ከኔ መንፈስ ቅዱስን አትውሰድብኝ። ሰፈሩን የሚያስጨንቅ፣ መንደሩን የሚያስጨንቅ፣ አካባቢ የሚያስጨንቅ በአንተ ላይ መንፈስ ቅዱስ ካለ ራሱ ለቀው ይላል። የሴትዮን ታሪክ እዚህ ቤት ነግሬያለሁ። አንድ ሟርተኛ አጠገቧ ላይ ነበር። በጣም የገነነ ሟርተኛ በጣም ስታንዳርድ የጠበቀ ማንም መግባት የሚፈራው ቤት ሰርቶ የሚጠብቀው ሰው ነበር። ሴትዮዋ ምስኪን ናት። ሰው የላትም፣ ወላጅ የላትም፣ ዘመድ የላትም፣ አስባድ የላትም። ውጪ የቆሙ ሰዎች ቤት ያለውን ዕቃ ይፈትሻል። እሷ ጎጆ ቤት ናት። አዳዳው ደግሞ ውጪ የቆሙ ሰዎችን ቤት ያለው እንስራውን፣ ምጣዱን፣ ምኑን ሁሉ ያሳያል። ቤት ውጪ የቆሙ ሰዎች ቤት ያለውን ሁሉ ፎቶ ያነሳል። ሴትዮዋ እንደዛ አይነት ቤት እየኖረች ከዛ ኑራራ ዲያጌ ኡፓቶን ያጋ ሳሎይኔ ሳይ አዮ ጎኞ በግሬ ከኛ ጋር ያለው ሁሉን የሚያሸንፍ ነው፣ ሰማይና ለሱ የሚያመልክ ነው እያለች ሴትዮዋ ስትዘምር ምን የመሰለ ቤት ሰርቶ የሚጠብቀው ሰውዬ እዛ ጋር ጭንቀት ጀመረ። ሴትዮዋ መዝሙር ብቻ ነው የምትዘምረው፣ ሰውየው ግን እዛ ጋር እቺን ሴት ምን ላድርጋት? ከዛ በቃ ምግብ አታናው ብሎ 50 ኪሎ በቆሎ አመጣና ባሯ ላይ አስቀመጠ። 50 ኪሎ በቆሎ አጥቶ ባሯ ላይ ሲያስቀምጥ እሷ ማለዳ ላይ ባሯን ስትከብት 50 ኪሎ በቆሎ ቁጭ ብሏል። አንድ ልጅ ጠርታ ወደ ቤት ጎትታ አስገባችና እራሱ የጣለው ሰውዬ እስከሚመጣ ድረስ ይቀመጥ ብላ ስትጠብቅ ሰውየው የለም። ከዛ በቆሎን አስፈጭታ መብላት ጀመረች።
አሁንም ከኛ ጋር ያለው እግዚአብሔር ሁሉን የሚያሸንፍ ነው እያለች መዝሙሩን ቀጠለች። ሰውየው እዛ ጋር እየተቃጠለ እሳት እየበላ ነው። ሴትዮዋ እየዘመረች ከዛ ሁለተኛ ጊዜ ሰውየው እንደገና ተናደደና በኮንታል አመጣ። ባያጭ ነው አመጣና እንደገና አስቀምጦ ተናዶ እዛ ይሄን እየበላች ዘና ብላ ትኖር እኔን እንዳትነካ እኔን እንዳታቃጥል ብሎ ከዛ ኮንታል ሲያመጣ እንደገና ጎትታ አስገባችና ከዛም እንደገና መዝሙር ቀጠለች። አታቆምማ ሴትዮዋ እያናደደች መዝሙሩ ብቻ ከዛ እየዘመረች በቆሎም እየበላች ከዛ ሰውየው መቀመጥ አልቻለም። መጨረሻ ላይ ሲያቅተው የሚሸጥ ቤት አለ ያለና ሰቀል። የራሱን ቤት የሚሸጥ ቤት አለ ያለና ታፔላ ሰርቶ ሰቀል። የሴትዮዋ ቤት እንዴት ይሸጣል? ካሬ ቄሶ እንደ ቤቱ መቶ ደላላው ይገምታል። ከዛ የሴትዮዋ እህት ወንድም አሜሪካ ላይ ነበረና ቆይ ያንቺ እህት የት ሄዳ ጠፋች? ከ8 ዓመት በላይ ሆኗል። እሷን አግኝቼ አላቃትም። እባክሽ ወስደሽ እኔ ድምጿ መስማት ፈልጋለሁ። እሷ ውሰጂኝ ሲባል የእህቷ ልጅ ስልኩን ይዛ መጣችና እናቴ አቤት፣ አንቺን እኮ የእናቴ ልጅ አሜሪካ ያለውን ይፈልጋል። ሃሎ አቤት እናቴ ሰላም ነሽ? እግዚአብሔር ይመስገን። እንዴት ነው የምትኖሪ? አለው የው እንግዲህ ጌታ ይመስገን። ምን አይነት ቤት ነው ያለሽ? ሶን ካሬ ሶን ቤት ያከታ እንደዚህ ኢታኒዮ ኬታ ሸመነ ደላላ ቆየዳ ኬታ ሸመነ ታናው ሐራሳ አወቀቦፓ ታካረ ኬታ ትጊጋ ኬታ ይስ የትም እንዳትሄድ ባሬ ላይ ተሰርቶ የተዘጋጀ ቤት አለ ሊሸጥ ወጥቷል። እሱን ግዛልኝ። በቃ ደላላ ይምጣ። አሁን ሴትዮዋ እኔ ገዛለሁ ካለች ሰውየው አይሸጥም። መቀኛ አይደለም፣ አይሸጥም። ሴትዮዋ እኔ ብር አግኝቻለሁ እንደዚህ ገዛለሁ ካለች ሰውየው አይሸጥም። ምክንያቱም መጀመሪያም በሷ ምክንያት ነው እየሸጠ ያለው። ከዛ ደላላው መጣ፣ ብሩ በሌላ አካባቢ መጣ። ከዛ በኋላ ቤቱ ተሸጠ፣ ሰውየው ቦታ ለቀቀ፣ ሴትዮዋ ገባች። መንፈስ ቅዱስ ያለ ሰው ያስለቅቃል። አዳኮና መንፈስ ቅዱስ ያለ ሰው ያባርራል። መንፈስ ቅዱስ ያለ ሰው ይነቅላል። መንፈስ ቅዱስ ከጠፋ እንደዚህ መጽሐፉን ከብተህ እንትና በቃ ዛሬ ሳምንት እንገናኛለን። ጌታ ኢየሱስ የተባረከ ነው። ቻው አውሬድና ቤት ገባ። መንፈስ ቅዱስ ከሌለ ታው አገልግሎትን አትደክም። ያንተ አይደለም። መንፈስ ቅዱስ ከሌላችሁ መድገም የለባችሁ፣ ምላብ ማውጣት የለባችሁ። አለ ዘራ ስራ ሞልቷል። መንፈስ ቅዱስ የሌለ አገልግሎት እያገለገላችሁ እድሜያችሁን አታቃጥሉ። 40 ዓመት አገልግያለሁ 20 ዓመት አገልግያለሁ እያለ የሚያወሩ ሰዎች ላይ አንድ አጋንንት አልጮህም። አንድ በሽተኛ አልተፈወሰም። እነሱ አገልግያለሁ ይላሉ። በሽተኛው ከነሱ ጋር ቁጭ ብሎ አስራት ይከፍላል። አጋንንቱም ከነሱ ጋር ቁጭ ብሎ አስራት ይከፍላል። 40 ዓመት አገልግሎት ሰማይ የሚያስገባ አይደለም። ሰማይ የሚያስገባ የመንፈስ ቅዱስ አሰራር። ዘንድሮ ልዩነት ይሆናል። በመንፈስ ቅዱስ ኃይል ልዩነት ይሆናል። ከዚህ በኋላ በለው መንፈስ ቅዱስ ስራውን ይሰራል። መንፈስ ቅዱስ መንገድ ያሳያል። አሜን ነው። መንገድ ያሳያል። መንፈስ ቅዱስ ሰርቶ ያስረክባል። መንፈስ ቅዱስ ያሳቅፋል። መንፈስ ቅዱስ ይፈውሳል። መንፈስ ቅዱስ ከሌለ ቀስ አድርጋችሁ መጽሐፉን አስቀምጡ። እናንተ ጸልይ የሚል መንፈስ ቅዱስ ከሌለ፣ አድርግ የሚል መንፈስ ቅዱስ ከሌለ፣ በርታ የሚል መንፈስ ቅዱስ፣ ሂድ የሚል መንፈስ ቅዱስ ከሌለ ቀስ አድርጋችሁ መጽሐፉን አስቀምጡ ነው። ወደ ድንጋይ፣ ወደ ሽንኩርት ተራ፣ ወደ ሌላ ቦታ ግቡ። ከዛ ይሁድ መታችሁ ቸርች መካፈል ትችላላችሁ። አርብና ይሁድ ማክሰኞ። መንፈስ ቅዱስ ካለ አትቀመጥ። መንፈስ ቅዱስ ካለ አትቀመጥ። መንፈስ ቅዱስ ካለ አትተኛ። ለዚህ እኮ ነው ጴጥሮስን ምንድን ነው ያለው ኢየሱስ በኤፌሶን ላይ አንተ የምትተኛ ክርስቶስ ከሙታን ኢየሱስ ጌታ ነው። አይ መንፈስ ቅዱስ አንተ እንድትደክም አይፈልግም። መንፈስ ቅዱስ አንተ እንድትቀመጥ አይፈልግም። መንፈስ ቅዱስ ችግርን እንድትነዝንስ አይፈልግም። መንፈስ ቅዱስ መከራን ያማጣቱን ሁሉ እንድታወራ አይፈልግም። መንፈስ ቅዱስ ለኔ ስጥ ይላል፣ ለኔ አቃብል ይላል፣ ለኔ ሀምጣ ይላል። ዛሬ እነግርሃለሁ፣ ከዛሬ ቀን ጀምሮ እንደ እግዚአብሔር ቃል አወራለሁ። መንፈስ ቅዱስ ያስነራ ሰው ትሆናለህ። ለዚህ ነው ጳውሎስ እጁን ጫነባቸው።
እጁን ጫነባቸውና ከዛ ጸለየ። በእነሱ ላይ መንፈስ ቅዱስ ወረደባቸው። ልሳን ተናገሩ። ትንቢቱን ቦታው ላይ ምን ሆነ ተናገሩ። መጀመሪያ ትንቢት የሚናገሩ አይደሉም። መጀመሪያ ልሳን የሚናገሩ አይደሉም። መጀመሪያ መንፈስ ቅዱስ የሚያውቁ አይደሉም። መንፈስ ቅዱስ የት እንዳለ የሚያውቁ አይደሉም። ከመንፈስ ቅዱስ ገለልተኛ የሆኑ ሰዎች ናቸው። ከመንፈስ ቅዱስ ውጪ የሆኑ ሰዎች ናቸው። መንፈስ ቅዱስ በአጠገባቸው በበራቸው ያላለፉ ሰዎች ናቸው። ግን ጳውሎስ ከጫነባቸው ጊዜ ጀምሮ መንፈስ ቅዱስ ወረደባቸው። ልሳን ትንቢት መናገር ጀመሩ። በኢየሱስ ክርስቶስም ከዚህ ቀን ጀምሮ የሚያስፈልግ ለፈውስ፣ ለጤና፣ ለመንገድ፣ ለአንተ፣ ለቤት ሁሉ ነገር የሚያስፈልግ መንፈስ ቅዱስ ውጭ ያላችሁ ውስጥ ያላችሁ ኢትዮጵያ ኤርትራውያን በጌታ ኢየሱስ ከዛሬ ቀን ጀምሮ በሚያናውጠው መከራ ውስጥ አንድ መለክት ላይ መንፈስ ቅዱስ ያዝሌላ ሰው ይሆናል። በዚህ በሶሻል ሚዲያ የምትከታተሉ ኢትዮጵያውያን ኤርትራውያን የሆናችሁ በመላው ዓለም የምትገኙ ለእናንተ መለክታለን። በሚያናውጠው መከራ ውስጥ፣ በሚያናውጠው ንፋስ ውስጥ፣ በሚያናውጠው ወጀብ ውስጥ አሁን የሚያስፈልገው መንፈስ ቅዱስ ነው። ከዚህ ቀን ጀምሮ በመከራ ውስጥ ያሻግራል። በነውጥ ውስጥ ያሻግራል። በወጀብ ውስጥ ያሻግራል። በእሳት ውስጥ ያሻግራል። መንፈስ ቅዱስ ያዙ፣ ሌላ ሰው ትሆናላችሁ። መንፈስ ቅዱስ ያዙ፣ ያያችሁት እሳት ይጠፋል። አገላስ እንደሆነ የአንዳንድ ሰው ስራ መንፈስ ቅዱስ ይሰራል። አንዳንድ ሰዎችን ስራ መንፈስ ቅዱስ ራሱ ይሰራል። ዝግ ነው ያልከው በሮቹን መንፈስ ቅዱስ ይከፍታል። አንተ አልቅሰ ጥለ በአራት ነጥብ ዘግተ በመጣበት የሰራዊት አምላክ በመንፈስ ቅዱስ ኃይል ይከፍታል። አንድ ሰው አሜን አብያና አሜን ወሳጤ ለሲራ ይጎፓ አሜን ሄሎ መንፈስ ቅዱስ ተቀበሉ። መንፈስ ቅዱስ ያዝ። መንፈስ ቅዱስ ይቀፍ። መንፈስ ቅዱስ ይቀፍ።